አይ አንተን አያሳጣኝ አንተን ታየውታችን በዚህ ልክማ እንዲ ስብርብር ብለሽ ማለት ነው አዝነሽ ማየት አንፈልግም ስለ እውነቱ ማለት ነው። ለምን ተብሎ በቃ ይሄደም ይሄዳል። አዲስ ህይወት አዲስ ምዕራፍ ይጀመራል። አዲስ ነገር የለም። ህይወት ይቀጥላል። ህይወት አይቆምም። እግዚአብሔር እስከፈቀደ ሰዓት፣ ደቂቃ፣ ሴኮንድ ድረስ እንተነፍሳለን፣ እንበላለን፣ እንጠጣለን። ህይወት ይቀጥላል። እናገባለን፣ እንወልዳለን። ላይፍ እንደዚህ ነው። ምንም አዲስ ነገር የለምና አብርሃም ዛሬ አይደለም ካንቺ ህይወት የወጣው ሩታ ምን ሆነሽ ነው? ልክ ተኝቶ እንደነቃ ሰው ሆንሽብን ማለት ነው። ሰላማችሁ ይብዛ ውድ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። አንተን አያሳጣኝ የሚል ሙዚቃ ከፍታ ሩታ በሀዘን ውስጥ ሆና ደግሞ ቲክቶኳ ላይ ለቃለች እና ሩታ ይበቃል እባክሽ ቤተሰቦች በዛ በኩል ማለት ነው በጣም እያዘኑ ነው። የበቀደሙ አንቨርሰሪው ማናዷቸዋል። እንደገና አሁን አንቺ ደግሞ እንደገና አብርሃም በዚህ ልክ እንዲያነ ጥያቄ ስላቀረብሽለትን ቤተሰብ በጣም ተበሳጭቷል። ለምን ቢባል እንዴ አንቺ እኮ የተበደልሽ የተገፋሽ ሴት ነሽ ሩታ። ቢያንስ ያኮ ለአንቺ በቂ የሆነ በቃ አንቺ ከዚህ በኋላ ብለሽ አብርሃም ያረገሽን ሁሉ የምትረሽበት አይደለም። ከዚህ በኋላ በራስሽ ህይወት ውስጥ ማለት ነው እርምጃ ወስደሽ ህይወትሽን ማስቀጠል የምችይበት እንጂ እንደ አዲስ ፍሬሽ ፍቅር እንደያዘው ሰው ሆነሽ እንዴ ምን ተፈጠረ ዛሬ ላይ እንደዚህ አይነት ነገር ባንቺ ላይ እየታየ ያለው ነው? ሄርሜላ አሁን ላይ ከሱ ጋር ያላት ነገር ወደ እውነተኛ መስመር ገባ ብለሽ ስላሰብሽ ያለ ኪሶሽ ነው ሩታ ነው ያልገባኝም። እባክሽ ሩታ እባክሽ እኛ ቤተሰቦች በጣም እያዘኑ ነው። እንኳን እኛ የኛንቺን ቤተሰቦች እያዘኑ ነው። ስለዚህ ማለት ነው እንዲህ መሆን ይጠበቅባታል ትላላችሁ ቤተሰብ? ምንድነው ይሄን ያክል የሄደው እኮ አንድ አጭበርባሪ ወንድ ነው በነገራችን ላይ። ለነገሩ እኮ ለማን ነው ቀላል ነው የሚባል ነገር አለ። ችግር ላለበት ሰው ነው ከባድ። እንደኛ አይነቱ ለሚያወራው ሰው ቀላል ነው አይደል ቤተሰብዬ? እንደፈለግን እኮ ነው የምንናገረው። በእርግጥ በራስ ሲደርስ ነው እውነት ለመናገር የሚከብደው። ግን ሩታ እስከዛሬ ተረጋግታ ነበር የምናውቃት። አሁን ላይ ግና ትኩስ ፍቅር እንደያዘው ሰው እየሆነች ነው ያለችው። እንዴ እኔ እንደዚህ አልጠበቅኳትም በእውነት ማለት ነው። ስለዚህ አንድ አብርሃም ሄደ ማለት ከሱ የተሻለ ሰው እንጂ ከሱ የባሰ ሰው አይመጣም። እውነት ከአብርሃም የባሰ ሰው እዚህ ምድር ላይ አለ? ይቅርታ አድርጉልኝ እንዴ ወስላታነቱ ብቻ እኮ አንቺን ማለት ነው በቃ እኛ አልፈልገውም እንድትይ ያስገድድሻል። አንዳንድ ጊዜ ወላችሁ የማይጠቅማችሁን ሰው ከህይወታችሁ ማስወገድ ሲያቅታችሁ ምን እንደምታደርጉ ልንገራችሁ እህቶችዬ ማለት ነው። አቤት የኔ ማር ግሬስ ምክር ከባድ ነው። አንደኛ ማለት ነው እስከ ዛሬ ድረስ በህይወታችሁ ውስጥ ያደረገባችሁን ግፍና በደል አስቡት። ይሄ ሰውዬ ሲጠቅመኝ ኖሯል፣ ሲጎዳኝ ነው የኖረው። ያደረገባችሁን እያንዳንዷን መጥፎ ነገር እያሰባችሁ ማለት ነው። ክፉ ምክር አይደለም መመክራችሁ፣ የሚያረጋጋ ነው ማለት የመጨረሻ ለእናንተ ያ ሰው በህይወታችሁ ውስጥ የማይጠቅም ሰው ከሆነ ማድረግ ያለባችሁን ነው የምነግራችሁ። በቃ ይሄ ሰው እስከዛሬ ድረስ እኮ ይሄ ነገር አድርጎኛል። ጥሩ ጎኑንማ የምታስቡ ከሆነ አትረሱትም። የምታስቡት ያደረጋችሁን የበደላችሁን ነገር አስባችሁ ይሄ ሰው እኮ ለህይወቴ እኮ አስፈላጊ ሰው አይደለም ማለት። ሁለተኛ ነገር ቤተሰብዬ ያ ብቻ በቂ ነው። አንደኛ የጠቀስኩት በቂ ነው። ሁለተኛ ነገር ደግሞ እግዚአብሔር በሆነ ሰዓት ላይ የሆነ ነገር ካጠገባችሁ ሲያሸሽ በምክንያት ነው በሉ። ምክንያት አለው። እንዲያውም ይሄ አንደኛ ላይ ነው የሚቀመጠው። የማይጠቅማችሁ ነገር እኮ ሊያርቅላችሁ ወድ ይሆናል ፈጣሪና እነዚህን ሁለት ነገሮች በአእምሯችሁ ውስጥ አስቀምጡ። አዎ የሚያርቅልኝ ለበጎ ነው። አንድ ወቅት ላይ ከኔ ጋር የነበረ ነገር የሆነ ወቅት ላይ ከኔ ከራቀ ለበጎ ነው በሉ። የእናንተ የህይወት መቋጫ ቢሆንስ ያ ሰው ለእናንተ ብዙ መጥፎ የህይወት ክስተት ቢሆንስ ከዚህ በኋላ ያለው ላይፋችሁ። ስለዚህ በቃ ፈጣሪ ፈቀደ ይሁን ብሎ ለእግዚአብሔር መተው ነው እና ራስን ወደ ራስ መመለስ፣ ራስን ማየት ጥሩ ነው። አንዳንድ ጊዜ ሞኞች ነን። በዛ ሰው ኦክሲጅን አይደለም የምንተነፍሰው። ከዛ ሰው ጋራ አንድ ላይ ከአንድ ትንፋሽ አይደለም የምንጋራው። አብረን አይደለም የተወለድ ነው። የሆነ ሰዓት እኮ የሆነ ቦታ ያገኛችሁት ሰው እኮ ነው ያ ሰው እንደዚህ የምትሆኑለት። አይደንቅም? ግን አንድ ሰሞን የት እንደተፈጠረ እንዴት እንደተወለደ ስለማናውቀው ሰው የህይወት አጋጣሚ ሲያገናኘን እንደዚህ ለዛ ሰው እንዴት ተጨንቀን እስከ ማልቀስ የምንደርስበት እኔ ምን አይነት ተፈጥሮ እንዳለን ተፈጥሯችን ራሱ አንዳንዴ ያስገርመኛል በእውነት ማለት ነው። ስለማታውቁት ሰው አስቡት። በቃ እኔም ማስበው ወጣ ያለ ነገር ሊሆን ይችላል። ግን ቤተሰብ ሴት ልጅ እንደዚህ እያለች ካልተጽናናች የተሰበረ ውስጧን ለመጠገን ራሷን ካላጀገነች መንቃት አትችልም። ሩታ ደግሞ
እንኳን አይደለም እሷ ተበዳዋ ቀርታ እኛ እያየን ያለነው እንኳን አብርሃምን ጥምድ አድርገን ያዝነው። እውነቴን ነው አላሻችሁም። የአብርሃም ስራ እኔ ይቅርታ እኔ መቼም ማረግለቱ ላይ አይመስለኝም ሩታ ላይ ካረገባን ነገር አንጻር። ስለዚህ ሩታችን አንገትሽን አትድፊ እባክሽ፣ ቀና በይ እህቴ። ሲከፋሽ ይባባል አንጀቴ፣ ምን ያስፈልጋል ትካዜ፣ ሁሉም ይሆናል በጊዜ የሚለውን ጋብዝሻለሁ። ለማንኛውም ቤተሰብ ሩትዬን አይዞሽ እህታችን፣ ሁሉም ያልፋል። የሆነ ሰዓት ላይ ምንም ያልመሰላችሁ ነገር የሆነ ሰዓት ላይ እንደ አዲስ ፍሬሽ ሆኖ ልክ አሁን ሩታ እንዳለችበት የሚያንገበግብ የሚያበሳጭ የሚያስለቅስ ሰዓት ደግሞ ይመጣል። ይሄ በጣም ከባድ ጊዜ ነው። አይኖ ግን ሩታ መረጋጋት አለብሽ። ቢያንስ ለልዑሌ ታስፈልጊዋለሽ። አዎ እንዴ ጀግንነትሽንማ እንደዚህ በድካም አይተን እኛ እውነቴን ነው ጀግና በር ጠንካራ ስንላት የነበረችው ሩታ እንዲህ ተሰብራ ማየት አንፈልግም። ለማንኛውም መልካም ነገር ነው ወደፊት የሚገጥምሽ ብዬ አስባለሁ። ስለ ወደፊት አስቢ። ሁሉም ነገር ያልፋል፣ የማያልፍ ነገር የለም። ሰላማችሁ ይብዛ ቤተሰብ።